የአረፋ በዓል ሃይማኖታዊና ባህላዊ ኩነቶች ታጅቦ ከሚከበርባቸው የማዕከላዊ ኢትዮጵያ አካባቢዎች መካከል የጉራጌና የምስራቅ ጉራጌ ዞኖች ይጠቀሳሉ። ዞኖቹ የአረፋ በዓል ፌስቲቫልን በየተራ እያከበሩ የቆየ ሲሆን ዘንድሮ ለ8ኛ ዙር በጉራጌ ዞን ገደባኖ ጉታዘር ወለኔ ወረዳ ጥላሙ ቀበሌ አስተናጋጅነት በተለያዩ ኩነቶች በድምቀት ተከብሯል። በክብረ በዓሉ የተገኙት የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በሁለቱ ዞኖች ለሚገኙ የእምነቱ ተከታዮች እንኳን አደረሳችሁ ካሉ በኋላ የአረፋ በዓል የአንድነት የወንድማማችነትና የአብሮነት ማሳያ መሆኑን ገልጸዋል። አንድነትን፣ እኩልነትን፣ ታጋሽነትን፣ ታዛዥነትን፣ መስዋዕትነትና በፈጣሪ ላይ መወከልን፣ መተሳሰብና ዓለም አቀፍ ወንድማማችነትን ነው። የኢዳራዳ አረፋ በዓል የሰው ልጆች እኩል መሆናቸውን በዘር፣ በቀለም፣ በብሔርና በውጫዊና መገለጫዎች የማይበላለጡ መሆኑን በተግባር የምንማርበትም ነው። በዓሉ በተለያዩ ምክንያቶች ከቀያቸው ርቀው የቆዩ የዞኑ ተወላጆች የሚገናኙበትና በናፍቆት የሚጠብቁት መሆኑን የጠቀሱት አቶ ላጫ በዞኖቹ የልማትና የመልካም አስተዳደር የህብረተሰቡ ተሳትፎ የማጠናከሪያ መንገድ እየሆነ መምጣቱንም ተናግረዋል። መንግስት ከሚያከናውናቸው የልማት ስራዎች ባሻገር ታታሪውና ልማት ወዳዱ ህዝባችን የማህበረሰብ ተሳትፎ ስራዎችን በማጠናከር በሁሉም ወረዳዎችና ከተማ አስተዳደሮች የሚጨበጡ ተግባራት እያሳካም ይገኛል። በዚህም ህዝባችን በግብርና፣ በጤና፣ በትምህርት፣ በመንገድ ልማት ስራዎችና በሌሎች በርካታ ዘርፎች የመንግስትን የልማት ክፍተቶችን እየሞላና የዞኑን ብልጽግና ጉዞ ወደፊት እያራመደም ይገኛል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን የአረፋ ፌስቲቫል የሁለቱን ዞኖች አብሮነትና አንድነትን በማጠናከር ረገድ ከፍ ያለ ሚና መጫወቱን ገልጸዋል። ይህንን በዓል ተራ በተራ ያደረግነው ለምንድን ነው? ጉራጌ ማህበረሰብ የሚመጣው አንድ ነው። ሁለቴ እንዳይንከራተት ዘንድሮ እዚህ መጥተዋል። የሚቀጥለው ዓመት እኛ ጋር ይመጣሉ። እንደዚህ እያደረግን አንድም አብሮነታችን ማጠናከሪያ አሁን በዓል ብቻ አይደለም፣ ይሄ የምንገናኝበት አንዱ ሰንሰለት ነው። አንድነታችን አንዱ መገናኛ ሚንስ ልማት ማህበር አለ፣ ሸንጎ አለ። አንዱ ይሄ አረፋ በዓል በዓሉ የመረዳዳት የመተሳሰብና የአብሮነት በመሆኑ ሁሉም የእምነቱ ተከታይ ይህን መመሪያ ሊከተል እንደሚገባም አቶ ሙስጠፋ ሐሰን አሳስበዋል። በዓመት አረፋ የምናደርገው ብቻ ሳይሆን ሁሌ ለተቸገሩት፣ ለጎረቤቶቻችን፣ ለዘመዶቻችን፣ ለአቅመ ደካሞች ማገዝ የምናግዘው ሰማይ ቤት ላይ በአካውንታችን የሚገባ ነው። 8ኛው ዙር የአረፋ በዓል ፌስቲቫል የሃይማኖት አባቶች፣ ከፍተኛ የሁለቱ ዞኖች የስራ ኃላፊዎች፣ የእምነቱ ተከታዮች በተገኙበት በተለያዩ ሃይማኖታዊና ባህላዊ ክዋኖች ታጅቦ የተከበረ ሲሆን የገደባኖ ጉታዘር ወለኔ ወረዳ አስተዳዳሪ ፌስቲቫሉ በወረዳው በመከበሩ መደሰታቸውን ገልጸው በዓሉን በመረዳዳት ልናሳልፍ ይገባልን ብለዋል። ለቤተሰብና ለዘመድ አዝማድ እንዲሁም ለጎረቤት አስፈላጊውን ድጋፍ በማድረግ የመተዛዘን የመደጋገፍ እንዲሁም የአብሮነት እሳቤ የሚያጎለብት በዓል ነው። የጉራጌና የምስራቅ ጉራጌ ዞን አስተዳዳሪዎች የዞኖቹ ተወላጆች በዓሉን ከማክበርን ባለፍ በልማትና በተለያዩ ማህበረሰብ ተኮር ተግባራት የሚያከናውኑትን ድጋፍ አጠናክሮ እንዲቀጥሉም ጠይቀዋል።